ስኬት ከፈለጋችሁ እንዲሳካላችሁ ብዙ ሀብታም እንድትሆኑ በምድር ላይ ተወድዳችሁ እንድትኖሩ ከፈለጋችሁ ይሄንን አድርጉት። እሱም ደግሞ ምን ይባላል ካላችሁ ታዛዥ ይባላል። ታዛዥ ማለት በሰዎች ዘንድ የሚያስከብር ታዋቂነትን በዓለም አቀፍ ድረስ እንድትታወቁ የሚያደርግ ነው። ሰዎች እናንተን አውቀው እንዲከተሉ የሚረዳ ነው። ሰላም ውድ ሀገሬ ልጆች፣ ለሁላችሁ የክርስቶስ ሰላም ይብዛላችሁ። ዛሬ እንግዲህ እንዴት ሆነን ትእዛዝ ማለት በጣም በትንሹ በየትኛውም ስፍራ ላይ ክብርን የሚሰጥ ነው። በእግዚአብሔር ዘንድ የሚያስወድድ በሰዎች ዘንድ ተፈላጊነት እንዲሰጠን እንዲሁም ክብር እንዲኖረን የሚያደርግ ነው። እንግዲህ ለምሳሌ ሀል እንድናነሳ አንድ አባት 2 ልጆች ነበሩ። አንደኛው በጣም ይታዘዝለትና አባቱም ደግሞ በጣም ይወደዋል። አንደኛው ግን በጣም ልቡ ድንጋይ የሆነ የማይታዘዝ በራሱ ፍቃድ የሚሄድ ሰው ሁሉ በዛ ምክንያት አባቱ አንተ ይሄንን ልጅ የወለድክበት ቀን ቢቀር ይሻላል የሚሉት ነው። አንደኛው ግን ይሄኛው ልጅ በጣም ይታዘዝና በጣም ቅን የሆነ አንተ ይሄንን ልጅ የወለድክበት ቀን የተባረከ ይሁን ብሎ ይመርቁታል። አያችሁ፣ ይሄኛው ልጅ ስለማይታዘዝ እንጂ ሁለቱም የዚህ ልጅ አባት ናቸው። ነገር ግን ይህ ሰው አይታዘዝም። ግን አለመታዘዙ አባቱን ይጎዳል ወይስ ልጁን ይጎዳል? እንግዲህ መታዘዝ ማለት በሰዎች ዘንድ የሚያስፈልጉን። አሁን ለምሳሌ ሰዎች በእኛ ምክንያት አባቶቻችን ያከብራሉ። እሱ እኮ እንዴት ያለ የሚታዘዝ በጣም መልካም የሆነ ብዙ ሰዎች ፊት ክብርና አስፈላጊነትን ያገኛል። በመጽሐፍ ቅዱስ ደረጃ ስንሄድ እንግዲህ የእስራኤል ልጆች የእስራኤል ቤተሰብ ወይም ደግሞ እስራኤሎች ሲታዘዙለት የነበረ ለኢያሱ ስለሚፈልጉት ነው። ለምን? ወዴት ለሚወስዳቸው ለነገያቸው የሚወርሱት ማርና ወተት ወዳለችው ምድር ለመሄድ ነው እንጂ ኢያሱን ወዶ እንዳልሆነ ማናቸው እናውቃለን። ነገር ግን እንግዲህ የሚፈልጉትን ለማግኘት ምን ማለት አለባቸው? መታዘዝ አለባቸው። ወዴት ለመሄድ? ስኬት ለማየት፣ እረፍት ለመውሰድ። ስለዚህ እንግዲህ እንዲሁም ደግሞ ኢያሱ ሙሴ ባሪያው ከሞተ በኋላ እንግዲህ ለኢያሱ ደግሞ ታዘዙለት። ለምን? ወዴት ለመሄድ ነው? ያቺ ምድር እግዚአብሔር ለአባቶቻቸው ቃል የገባላቸውን። ስለዚህ ሙሴ ጥሎ ከሄደ ወደ እንግዲህ አሁን ደግሞ በዚህ ለመግባት ምን አሉ? ለመታዘዝ ሞከሩ ማለት ነው። ስለዚህ እንግዲህ እንደዚህ ይላል መጽሐፍ ቅዱሱን ደግሞ እናነባዋለን። እንግዲህ ምን አለ? እንግዲህ ባሪያ ኢያሱ ሞቷል። ስለዚህ አለ የናናዌ ልጅ ተነስተ ይሄንን ሕዝብ ሁሉ እንግዲህ ይዛችሁ ወደሚሰጣችሁ ምድር ሂዱ። የእግራችሁ መረገጫ ሁሉ ለእናንተ ይሰጣችኋል። ለአባቶቻቸው የማልኩላቸውን ምድር ትወርሳላችሁ አለ። ለምን? እንግዲህ ለምንድን ነው ኢያሱን ተከትሎ ይወጡ ካለ የሚፈልጉበት እግዚአብሔር የተናገራቸውን ትናንትና ተስፋ ያደረገውን ቦታ ለመውረስ ነው ለሱ የታዘዙት። እንግዲህ ካልታዘዛችሁ፣ እሺ ካላላችሁ ግን ምን ይላል መጽሐፍ ቅዱስ? ሰይፍ ይበላችኋል። እሺ ብትሉ ግን በሕይወት ትኖራላችሁ ይላል። መታዘዝ ማለት በሕይወታችን ውስጥ ስኬት የያዘ የትኛውም ነገር ላይ እንድንወደድ፣ እንድንከበር፣ እንድንፈለግ ለትዳር እንኳን የምትፈለገው የምትታዘዝና እሷ እኮ በቤት ራሱ እንዴት እንደምትታዘዝና ለእናቷ
ለእናት ያላት ክብር ለአባትዮ ያላት መታዘዝ ይባላል። ሴት ልጅ እንኳን አባቷን የምትታዘዝ ስትሆን ነው የምታገባ። ወንድ ልጅም እንደዛ ለአባቱ ያልታዘዘ እኔ ምን ሊታዘዝልኝ ነው ይባላል። ስለዚህ እንግዲህ መታዘዝ ማለት ትልቁን ቁልፍ ስኬት የያዘ ነው። በየትኛውም ስፍራ ስንታዘዝና እሺ ስንል ተፈላጊነት፣ ክብርን ለቤተሰቦቻችን እንደውም የበለጠ ክብር ይሰጣል ማለት ነው። የእሷ ለምን ሰው ልጅ ተከባብሮ ሲኖርና እሺ ብሎ ሲታዘዝ እንዴት ያለው ፍቅር አለው። ፍቅርን ይጨምራል፣ ያድሳል። ስለዚህ እንግዲህ ይሄን ዛሬ ይዤላችሁ የመጣሁት በትንሹ እንደተረዳችሁኝ አስባለሁኝ። እንግዲህ እግዚአብሔር በነገር ሁሉ መልካም ነው። የምስጢራችን ቁልፍ ሰው ልጅ ከታዘዘ ነው። እንግዲህ በሚቀጥለው ደግሞ ሰው ልጅ ካልታዘዘና እሺ ካላለ ምን ይሆናል የሚለውን ይዤላችሁ ቀርባለሁ። ለዛሬ ግን ስለተናገረንና ስለረዳን አምላካችን እናመሰግናለን። የረዳንና ያገዘን ዛሬ ትንፋሽ አውጥተን እንድናወራ የረዳን እግዚአብሔር የተመሰገነውን። ሰዎች ብዙዎች ዛሬ መንገድ ላይ የቀሩ እንዲሁም ተኝቶ በዛ አንቀላፍተው የቀሩ መንገድ ላይ የቀሩ ተልኮ ያልተመለሱ ብዙ ሰዎች አሉ። ነገር ግን እኔና እናንተ አንቀላፍተን ተነስተናል። ዛሬ ላይ መራመድ ችለናል። ዛሬ ላይ ተነስተን መንቃት ችለናል። ስለዚህ በራሳችን ጉልበት ስለተማር ስላወቅን ዛሬ ላይ ልንደርስ አልቻልንም። ስለ ሁሉ የእግዚአብሔር ስም ይባረክ። ሕይወታችን ላይ ሕይወትን፣ ቀናችን ላይ ቀናትን፣ ወራታችን ላይ ወራትን ስለጨመረልን ለልዑል እግዚአብሔር ክብርና ምስጋና፣ እልልታ፣ ውዳሴ ይሁንለት። ስለዚህ አብረን እንጸልይና እንግዲህ በሚቀጥለው ጊዜ ደግሞ ሰው ልጅ ካልታዘዘ ምን እንደሚሆን በቀላሉ ሳላበዛ 10 ደቂቃ ሳልወስድ በትንሹ አስረዳችኋለሁ። የገባኝን ያህል እናንተ ደግሞ ከዚህ የተረዳችሁትንና ያወቃችሁትን እንግዲህ ሰው ልጅ በራሱ የሆነ ጎደሎ አለበት። እኔ ደግሞ የማውቀውን አስረዳው። እናንተ ደግሞ የምታውቁትን ነገር በኮሜንት አስቀምጡልኝ። ወዳችኋለሁ። ፈቅዳችሁ ስለምትከታተሉኝ ጌታ ይባርካችሁ። ተባረኩልኝ ልል እወዳለሁኝ። እንግዲህ አብረን እንጸልይና አመስግነን እንግዲህ ወደ ሚቀጥለው እናልፋለን። ተባረኩልኝ። አብረን እንጸልይ። አቤቱ የዘላለም አባት እግዚአብሔር ሆይ አልፋና ኦሜጋ ፊተኛና ኋለኛ መጀመሪያና መጨረሻ የዘላለም አባት እግዚአብሔር ሆይ ያለክና የምትኖር በዘላለም ዙፋን ላይ ተቀምጠ ሁሉን ስፍራ የምታይ ሁሉንም ማድረግ የምትችል በአንድ ጊዜ ምድርና ሰማይን መዘርጋት የቻልክ የዘላለም አባት እግዚአብሔር ሆይ እናመሰግንሃለን። ክብር፣ ምስጋና፣ እልልታ፣ ውዳሴ፣ አምልኮ፣ ስግደት ለአንተ ይሁን። አንተ ኤልሻዳይና አልፋ ኦሜጋ ነህ። ፊተኛና መጀመሪያ መጨረሻ ነህ። እንዳንተ የለም። ያደረግክልን መልካምነት፣ ያደረግክልን ቸርነት እግዚአብሔር አባቴ ሆይ ለዚህ ሰዓትና ለዚህ ሰኮንድ የደረስነው በራሳችን እውቀትና ስለተማር ስለምንችል አይደለም። አንተ ስለረዳና ስላገዝከን አቅማችን፣ ጉልበታችን፣ ብርታታችን ስለሆንክልን እንጂ በራሳችን ጉልበት አይደለም። የረዳን አንተ ነህ፣ ያገዝከን አንተ ነህ፣ አቅም ሆንክልን አንተ ነህ፣ ብርታት ሆንክልን አንተ ነህ። እግዚአብሔር አባት ሆይ ልዑል ሆይ ስለ ሁሉ ስምህ የተመሰገነ ይሁን። አንተ ትልቅ ነህ። አንተ ኤልሻዳይ ነህ። አንተ እግዚአብሔር ሆይ ፊተኛ ኋለኛ ነህ። ስለ ሁሉ እናመሰግናለን። ስለዚች ደቂቃ ስለተናገርከንና እግዚአብሔር አባቴ ሆይ መታዘዝ ምን እንደሆነ ስላስተማርከን እናመሰግናለን። ሰው በራሱ ጉልበት ምንም ማድረግ አይችልም። አንተ ካልረዳ፣ አንተ ካላገዝክ፣ አንተ ካልሆንክለት እግዚአብሔር አባቴ ሆይ
እኛ የለበስነው ሥጋ በጣም ደካማ ነው። ወደ ምድሪቱ የሚስበን እንጂ ወደ አንተ ጋር ሚያጠጋጋ አይደለም። የዘላለም አባት እግዚአብሔር ሆይ አንተ ካልረዳን፣ አንተ ካላገዝከን፣ አንተ አቅም ካልሆንከን፣ አንተ ጉልበት ካልሆንከን፣ የዘላለም አባት እግዚአብሔር ሆይ እኛ በራሳችን ልረዳ፣ በራሳችን ልናግዝ፣ በራሳችን ልናመልጥ፣ በራሳችን ልናበረታ አንችልም። የዘላለም አባት እግዚአብሔር ሆይ አንተ ትልቅ፣ አንተ ኤልሻዳይ፣ አንተ አልፋ ኦሜጋ፣ አንተ ፊተኛ፣ አንተ መጨረሻ፣ አንተ መጀመሪያ፣ የዘላለም አባት እግዚአብሔር ሆይ ስም ይባረክ። አንተ ነህ ያገዝከን፣ አንተ ነህ የረዳን። እግዚአብሔር አባቴ ሆይ አንተ ነህ ከክፋት ሁሉ ያስመለጥከን። በራሳችን ጉልበት አይደለም፣ ስላየን አይደለም፣ ጉልበት ስላለን አይደለም፣ እውቀት ስላለን አይደለም። የዘላለም አባት እግዚአብሔር ሆይ እኛ በራሳችን እውቀት አይደለም፣ እኛ ማምለጥ ስለምንችል አይደለም። እግዚአብሔር ሆይ አንተ ነህ ያስመለጥከን፣ አንተ ነህ የጠበቅከን፣ አንተ ነህ። እግዚአብሔር አባት ሆይ አፍ ለከፈቱ ብዙዎች ነበሩ፣ ሊበሉን የፈለጉ ብዙዎች ነበሩ። ነገር ግን አንተ ነህ ያስመለጥከን፣ አንተ ነህ የረዳን፣ አንተ ነህ ቀዮክልን። የዘላለም አባት እግዚአብሔር ሆይ ስለረዳህና ስላገዝከን ስለሁሉ ስም ይባረክ። ጌታ ሆይ አባት እግዚአብሔር ሆይ ስለ ሁሉ ስም ከፍ በል፣ ስለ ሁሉ ስም ነግሰታይ። ጌታ ሆይ ስለ ሁሉ ስም ይባረክ። ኃጢአታችንና መተላለፋችን ሳናቅና እያወቅ እስከ ዛሬ ድረስ አንተን የበደሉን በደል መተላለፍ ሁሉ አንተ ይቅር በለን። ጌታ ሆይ እያወቅን የሰራነው ሳናቅ የሰራነው እግዚአብሔር ሆይ አምላኬ ሆይ አባት ሆይ ኃጢአታችን በደላችን ሳናቅ የሰራነው እያወቅን የሰራነው በደል መተላለፍ ሁሉ ይቅር በለን። ይቅር ስለምትል እናመሰግናለን። እግዚአብሔር አባቴ ሆይ ይቅር ስትለን ይሳካልናል። ይቅር ስትለን ሰላም እናገኛለን። ይቅር ስትለን እግዚአብሔር አባቴ ሆይ ወደ የት እንደምንሄድ እናውቃለን። ኃጢአት አስነዋሪ ነው። ኃጢአት እግዚአብሔር ሆይ ጨለማ ነው። ጌታ ሆይ ወደ የት እንደምንሄድ የሚያሳውር እግዚአብሔር ወደ ምድሪቱ የሚነዳ ነው። ጌታ ሆይ የዘላለም አባት እግዚአብሔር ሆይ ከእውር ኃጢአት እግዚአብሔር ከበደል ኃጢአት ይቅር ስላልከን እናመሰግናለን። ስለ ሁሉ ስም ይባረክ። ጌታ ሆይ ስለ ታላቁ ቸርነት ስም ይባረክ። የትኛው የክፋት ኃይል፣ የትኛው የጨለማ ሲስተም ሁሉ በጌታ በኢየሱስ የተበጣጠሰ ይሁን። ክፋት ሁሉ የወደቀ ይሁን። የትኛውም ድግምት ሟርት በናዝሬቱ በኢየሱስ መንገድ ላይ ሊያስቀር የፈለገ ለዛሬ ቀን የተመደበ ለዚች ደቂቃ የተመደበ የትኛው የክፋት መንፈስ የተወገደ ይሁን። ክፋት ሁሉ የታሰረ ይሁን። የክፋት ምንጭ ሁሉ የደረቀ ይሁን። እግዚአብሔር ሆይ የክፋት ምንጭ ሁሉ ስለደረቀ ስም ይባረክ። የዘላለም አባት እግዚአብሔር ሆይ አባት ሆይ ሁሉ እንደ ፍቃድ ይሁን። አንተ ያልከው ነገር ይሁን። አንተ ያላልከው ነገር አንዳች ነገር ይሁን። እግዚአብሔር አባት ሆይ ፍቃድ ብቻ በእኔ ላይ ይከናወን። ፍቃድ ብቻ እግዚአብሔር በእኛ ላይ ይከናወን። የአንተ ፍቃድ መልካም ነው። እግዚአብሔር አባት ሆይ በአንተ መንገድ ስንሄድ፣ አንተ ያልከው ነገር ስንሄድ ሁሉ ነገር ስኬታማ ይሆናል። ሁሉ ነገር ይስተካከላል። የዘላለም አባት እግዚአብሔር ሆይ አንተ ካለ፣ አንተ ጋር ከአንተ ጋር ከተስማማን እግዚአብሔር አባት ሆይ ሁሉ ነገር ይስተካከላል። ያንተ መልካም ነው። እግዚአብሔር አባቴ አንተ ያዘጋጀው ነገር መልካም ነው። ለሰው ልጅ የሚያስፈልግ ለልጆች የሚያስፈልግ ነው አንተ የምታዘጋጀው። የዘላለም አባት እግዚአብሔር ሁሉ እንደ ፍቃድ ይሁን። ሁሉ አንተ ያልከውን አንተ ፍቃድ ብቻ ይሁን። አንተ ያላልከው ነገር አንዳች ነገር አይሁን። ሁሉ እንደ ፍቃድ ይሁን። ሁሉ አንተ ያልከው ነገር ብቻ ይሁን። እግዚአብሔር አባቴ ሁሉ እንደ ፍቃድ ስለሚሆን አንተ ያልከው ብቻ በእኛ ላይ ስለሚከናወን ስም ይባረክ። ስለ ሁሉ ከፍ ብለታል። ስለ ሁሉ ነግሰታል። ስለ ሁሉ ከብረታል። ጌታ ሆይ የዘላለም አባት እግዚአብሔር ሆይ እግዚአብሔር ሆይ እኛ እንደበቃለን፣ አንተ በእኛ ላይ ታይ። እኛ ዝም እንላለን፣ አንተ ተናገር። ሁሉ ፍቃድ ብቻ ይሁን። እግዚአብሔር ሆይ አንተ ያልከው ነገር ይሁን። አንተ ያልከው ብቻ ይሁን። እኛ ዝም እንላለን፣ አንተ ብቻ ተናገር።
አባት እግዚአብሔር ዝም እንላለን፣ አንተ ተናገር። ስለ እኛ ነገር አንተ ተዋገር። ስለ ሁሉ እግዚአብሔር አባቴ ሆይ ስለምትዋጋልን፣ ስለምትረዳን፣ ስለምታግዘን፣ ስለምታስመልጠን እግዚአብሔር አባቴ ሆይ ስለምትራራልን ሁሉ ስም ይባረክ። ከፍ ብለታል አባት እግዚአብሔር ሆይ በምትወደው በልጅ በኢየሱስ ክርስቶስ ስም አሜን አሜን።